ከጀርባዬ 100 ሰዎች አሉ። እናም እያንዳንዱን እድሜ የሚወክል አንድ ሰው አለ ከ1 እስከ 100 ድረስ። ሁሉንም ተወዳዳሪዎች በዚህ መስታወት አጥር ለእያንዳንዳቸው ክፍል ሰርቼ አስቀምጫቸዋለሁ። ከዚህ ቤት ውስጥ ለመጨረሻ ጊዜ የሚወጣው ሰው $500,000 አሸናፊ ይሆናል። አሁን ውድድሩ ተጀምሯል። የትኛው እድሜ እንደሚያሸንፍ እናያለን። እኔ 31 ዓመትን ነው የምወክለው። እናም እዚህ ጋር እንደምታዩት ጥሩ እይታ ነው ያለኝ ለገንዘቡ። ለማሸነፍ ነው እዚህ ቦታ የመጣሁት። 69 ዓመቴ ነው። ጥሩ እየተሰማኝ ነው ያለው። እናም ይህንን ውድድር አሸንፋለሁ። ይህንን ውድድር ለማሸነፍ ምን አቅደሃል? በባለፈው ቪዲዮ ይህንን ጥያቄ ጠይቄያችሁ ነበር። ብዙ ሰዎች ኮመንት ላይ መልሱን አስቀምጣችኋል። አሁን ከእናንተ መሃል አሸናፊውን እንመርጣለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በተመሳሳይ በዚህኛው ቪዲዮ ጥያቄ ይኖረናል። አብራችሁን ቆዩ። ተመልከቱ፣ በዚህ ውድድር ከ300 በላይ ካሜራዎችን ተጠቅሜያለሁ። እናም እያንዳንዱ እንቅስቃሴ በፍጹም አያመልጠንም። እናም አንድ ያስተዋልኩት ነገር ልጆቹ ትንሽ ወጣ ያለ እቅድ ይዘዋል። የኔ እቅዳውን ረብሻ መፍጠር ነው፣ ሰዎቹን እንቅልፍ ማሳጣት፣ ከዛም እንዲደክሙ ማድረግ ማለት ነው። ነገር ግን በማይታመን ሁኔታ የነሱ እቅድ እየሰራ ነው። የነሱን ድምጽ መቋቋም አቅቷቸው ብዙ ሰዎች ማቋረጥ ጀምረዋል። እባካችሁ የሆነ ሰው የለም የነሱን ድምጽ የሚያስቆምልን? ከህፃናቶቹ መሃል ግን አንድ ሰው ወጥቷል። ውድድሩን አቋርጦ ሊወጣ ነው። አዎ ወጥቷል። ገንዘቡን ትፈልገዋለህ? አዎ። እና ለምን አቋርጦ ወጣ? ይሄ ውድድር ቀላል ይሆናል ብላችሁ ታስባላችሁ? እኔ የሁለተኛው ዓለም ጦርነት ላይ ተሳታፊ ነበርኩ። ይሄ ለኔ ቀላል ነው የሚሆነው። እሺ፣ አመሰግናለሁ። መልካም ጊዜ። በውድድሩ ላይ የተወሰኑ ሰዓቶችን አሳልፈናል። እናም አሁን 10 ሰዎች ያህል ወጥተዋል ከዚህ ውድድር። አሁን እኔ ወደ ቤት መሄድ አለብኝ። ልጆቼን ማየት አለብኝ። ቻው፣ በቃ ወደ ትምህርት ቤት መሄድ አለብኝ። እንደማስበው ይሄ ውድድር በእኔ እድሜ ላለው ሰው አይሆንም። ሌሎቹ ግን የበለጠ ለመቆየት እያቀዱ ነው። እኔ ብዙ ቤተሰብ ካለበት ቤት የመጣው ሰው ነኝ። ምናልባትም በዚህ ገንዘብ ለእህቶቼ የትምህርት ቤት መክፈል ይኖርብኛል። ከአንዱ የልጅ ልጄ ጋር አስይዤ ነበር። በ70 ዓመቴ እንኳን ምን አይነት ጠንካራ እንደሆንኩ ማሳየት ፈልጋለሁ። ምንም እቅድ የሚባል ነገር የለም። ዝም ብሎ መቆየት ነው በቃ። አሁን ውድድሩን ከጀመርን ሁለተኛ ቀን ሆኖናል። እናም 76 ያህል ሰዎች ይቀሩናል እዚህ ውድድር ላይ። እስኪ 100 ቁጥር ጋር እንሂድ። እንዴት ናችሁ? አለው። ዛሬ ሁለተኛው ቀን እየጀመረ ነው ያለው። በዚህ ውድድር ላይ መቆየት ፈልጋላችሁ? እንደማስበው ማቋረጥ አለብኝ። ይህንን ውድድር መቼም ቢሆን አልረሳውም። በጣም ጥሩ ነበር። የሁለተኛው ዓለም ጦርነት ላይ ተሳታፊ ነበራችሁ። አሁን ደግሞ የሚስተር ቢስት ቻሌንጅ ላይ። እናመሰግናለን። ሁለተኛ ቀን ደርሰናል። አሁን በጣም ጥሩ እየተሰማኝ ነው። ገንዘቡ አጠገቤ ነው ያለው። እናም ይሄንን ወደ ራሴ መውሰድ ፈልጋለሁ። እንዴት ነው መስታወቱ ላይ እየሳልሽ ያለሽው? በቻፕስቲክ ነው። በዚህ ውድድር ላይ የበለጠ ለመቆየት ሰዎቹ የተለያየ እቅድ እየወሰዱ ይገኛሉ። ራሳቸውን ለማዳበርም የተለያዩ መንገድ ይጠቀማሉ። የተወሰኑት ግድግዳው ላይ ይስላሉ። ሌሎቹ ደግሞ በትራስና በፍራሹ መጫወት ጀምረዋል። እናም ውድድሩን የበለጠ ከፍ ለማድረግ አንዳንድ ምርጫዎቹን እሰጣቸው ነው። እሺ፣ አሁን ድምጽ የምንሰበስብበት ሰዓት ነው። እያንዳንዳችሁ ክፍል ውስጥ አረንጓዴና ቀይ በተኖች አሉ። አብዛኞቻችሁ አረንጓዴውን የምትነኩ ከሆነ ውድድር እናዘጋጃለን። እናም በዛ ውድድር ብዙ ሰዎች ይባረራሉ ማለት ነው። ብዙዎቻችሁ ደግሞ ቀዩን የምትነኩት ከሆነ እንጠብቃለን። እኔ የምመርጠው ቀዩን ነው። ለምን ብዬ ነው ራሴን አደጋ ውስጥ ምከተው? በፍጹም አረንጓዴውን አልነካም። የሆነ ነገር ለመስራት ዝግጁ ነኝ። እናም የተወሰኑ ሰዎችን ደግሞ ለማባረር። አረንጓዴ ከሆነ ውድድር ይኖራል ነው። አሁን ውጤቱን እናያለን። 66 ሰዎች ውድድር እንዲኖር መርጠዋል። 13ቱ ደግሞ እንዳይኖር ነው ያሉት። ውድድሩ የኩባያውና የኳሷ ነው። ነገር ግን እኛ በትልቁ አድርገነዋል። ከሶስቱ ኩባያዎች መሃል በአንዱ ብቻ ኳሱን እናስገባዋለን። ኖላን፣ ቻለር ማንቀሳቀስ ጀምሩ። ኳሷ በየትኛዋ ኩባያ ውስጥ እንዳለች የሚያውቅ ሰው ካለ በውድድሩ ይቆያል። እነዚህ ሰዎች ሊያሳስቱኝ ነው። ኩባያውን መከታተል አልቻልኩም። እንደዚህ ልብ ሰጥቶ ሰው ሲከታተል አይታችሁ ታውቃላችሁ? እዛ ጋር ምንድን ነው ያለው? ወይኔ ጉዴ! እዚህ ጋር ምንድን ነው ያለው? ለሱ ብዬ ምዞር ይመስላል እንዴ? ምን ሆነ ነው? የ82 ዓመቱ ሰው ላይ ሰርቶ ነበር። 10 ዓመት ልጅ ላይ ግን አይሰራም። የትኛው ኩባያ ውስጥ ኳሷ እንዳለች የምታውቂው ነገር አለ? ምናልባት ያወቀችው ይመስላል። አንዳንድ ሰዎች ኩባያውን መከታተል ከብዷቸዋል። እናም ከጎረቤታቸው መልስ እየጠበቁ ነው። ለሰከንድ አይንህን ከጨፈንክ ውድድሩ ሊያመልጥ ይችላል። እዚህ ያለነው ተወዳዳሪዎች እርስ በርስ መተጋገዝ አለብን። አዲስ እቅድ አለን። ለሰዎቹ ትክክለኛውን ነገር አንነግራቸውም። አካባቢ ላይ ያሉትን ሰዎች የሚነግሩኝን ነው ማምነው። አሁን በጣም እየጨነቀኝ ነው፣ ምክንያቱም መባረር አልፈልግም። ይህንን ኩባያ ለ1 ሰዓት ያህል ሲከታተሉት ነበር። እናም አብዛኞቹ አሁን ላይ ኳሷው የትኛው ኩባያ ውስጥ እንዳለች አያውቁም። አሁን ሁላችሁም ምርጫ እንድትሰጡ ፈልጋለሁ። ከሶስቱ መሃል በየትኛው ውስጥ ነው ኳሷ ያለችው? ማንን ማመን እንዳለብኝ አላውቅም። አረንጓዴውን ንካ፣ አረንጓዴው። እሱ ቀይ እያለ ነው፣ እሷ ደግሞ ሰማያዊ ትላለች። እዛ አካባቢ ያሉትን ሰዎች በሙሉ አላምናቸውም።
የትኛውን ከለር እንደመረጡ አሳዩን። 3 ሰዎች ብቻ ናቸው አረንጓዴ የመረጡት። 20ዎቹ ቀይ፣ 52ቱ ደግሞ ሰማያዊ መርጠዋል። እስኪ አረንጓዴ የመረጡትን እንይላቸው። በጣም ብዙዎቹ ደግሞ ሰማያዊ መርጠዋል። እስኪ እንየው። ቻለር ግለጠው። ልክ ናቸው። ወጣን ማለት ነው? አዎ ወጥተናል። ሁለተኛው ቀን ላይ ካደረግነው ውድድር በኋላ 52 ተወዳዳሪዎች ብቻ ቀርተዋል። እንዲሁም የበለጠ ውጥረት ውስጥ መግባት ጀምረዋል። እሱ ቀዩን እንድነካ ነግሮኝ ነበር። እሷ ግን ትክክለኛውን ነገረች። እስካሁን ድረስ ሲጨቃጨቁ ነበር እዛ ጋር። ይመስለኛል የተሳሳተ ቀለም ተናግረው ነው። እኔና እሷ ተስማምተን ነበር ይህን ሀሳብ ያመጣ ነው፣ የተለየ ከለር ለመናገር። እኛ ያው ለጨዋታ ያህል ነበረ፣ ግን እነሱ በመጥፎ መንገድ ወስደውታል። በመዋሸት ውድድሩን ለማሸነፍ ከሞከርክ ያ ትክክለኛው መንገድ አይመስለኝም። ምናልባትም በዚህ መሃል እንዴት ሽንት ቤት ሊጠቀሙ እንደሚችሉ ልታስቡ ትችላላችሁ። ይህንን በተን ትነኪዋለሽ። አሁን እንደምታዩት ከላይ ማብራቱ ምልክት ያሳያል። ይህ ማለት ሽንት ቤቱ እየተገፋ ይመጣላችኋል ማለት ነው። በሁለተኛው ቀን መጨረሻ ግማሽ ያህል ተወዳዳሪዎች ከዚህ ውድድር ወጥተዋል። የተሳሳተ ከለር መናገራችን እያስደሰተኝ ነው። ለምንድን ነው ይህን ያህል ቁጥር 22 እንዲወጣ የፈለግከው? ከቅድም ጀምሮ ተጣልተን ነበር። አሁን ውጥረቱ የበለጠ እየጨመረ ነው። እስኪ እሷ እንድትወጣ እናድርጋት። አትረብሸኝ እስኪ፣ ለራሴ ይርቦኛል። እናም ምግቡን ማቆየታችን ብዙ ሰዎች እንዲወጡ አድርጓል። አሁን ወደ ቤት መሄድበት ሰዓት ነው። በቀን 3 መጨረሻ ላይ 54 ቁጥርና 74 ቁጥር ትልቅ ኢላማ ሆነዋል። አሁን ወደ 4ኛው ቀን እያለፍን ስለሆነ ድምጽ የምትሰጡበት ሰዓት ደርሷል። ሌላ ውድድር እናድርግ ወይስ አናድርግ የሚለውን ማለት ነው። ለማንኛውም አስባችሁ ምረጡ። እንደ ቅድሙ አይነት ውድድር አይደለም። አሁን ምን ደግሞ ምን መረጥክ አንተ? ውድድር ያስወጣኛል ብለህ አትፈራም ማለት ነው? አዎ፣ ገለባውንና ፍሬውን ለመለየት ይህ አሪፍ መንገድ ይመስለኛል። ለምንድን ነው ይሄን ያህል የምቀጠቅጠው? ቶሎ ውድድሩን አወዳድሩ። እሺ፣ ውጤቱ ደርሶናል። 9 ሰዎች ብቻ ናቸው ውድድር አንፈልግም ያሉት። ሁላችሁም አሁን ወረቀትና እስክሪፕቶ ይሰጣችኋል። እናም እዚህ ውድድር ላይ ካሉ ሰዎች መሃል የፈለጋችሁትን ቁጥር ትጽፋላችሁ። ከዛም ብዙ ድምጽ ያገኘው ሰው ይባረራል። 60 ሰከንድ አላችሁ ስሙን ለመጻፍ። ቶሎ በሉ። ይሄ ነገር በጣም ከባድ ነው፣ ምክንያቱም ብዙ ሰው አሁን ወደ እኔ ሊጠቁም ይችላል። በእርግጠኝነት መናገር እችላለሁ፣ ብዙ ሰዎች አሁን እኔን ለማባረር ይሞክራሉ። ከዚህ በፊት በነበረው ውድድር ላይ በጣም ብዙ ውሸቶች ነበሩ። እናም የተዋሹት ሰዎች አሁን የዋሿቸውን ሰዎች መምረጣቸው አይቀርም። ስለዚህ ቅድም እውነት አለመናገራቸው አሁን ያስከፍላቸዋል። ለማን ነው ድምጽ የምትሰጪው? 54 ቁጥር ቅድም በጣም ይዋሸኝ ነበር። 74 ቁጥር ምንም የምትረዳ ሰው አይደለችም። ስለዚህ በቃ ወደ ቤት መሄድ ይኖርባታል። በዚህ ፍጥነት እንዴት ነው የጻፋችሁት? አዎ፣ ይህንን ሰውዬ ማስወጣት አለብን። ስለዚህ ሁላችሁም እየጻፋችሁ ያላችሁት 54 ቁጥር ላይ ነው። አዎ፣ ማን የበለጠ ብዙ ድምጽ እንደሚያገኝ እስኪ እናያለን። ሁላችሁም አሁን መልሳችሁን አዘጋጁ። 3 2 1 በጣም ብዙ ተመሳሳይ ቁጥሮችን እያየሁኝ ነው። እንደሚታየው ከሆነ በጣም ትልቅ ጦርነት ነው ያለው በ54 ቁጥርና በ74 ቁጥር መሃል። አሁን ውጤቱ ደርሶናል። በሚገርም ሁኔታ በጣም ተቀራራቢ ነው። ተሸናፊ የሆነችው 74 ቁጥር ናት በ14 ድምጽ። አንድ ሰው ወጥቷል ከውድድሩ። ስለዚህ ይህንን ውድድር ድጋሚ እናደርገዋለን 9 ሰው እስከሚወጣ ድረስ። ምን? አሁን ብዙዎቻችን እየተስማማንበት ያለነው ነገር 10 ቁጥር መሄድ እንዳለበት ነው። በጣም አስቸጋሪ ሰው ነው። ደግሞ ቅድም በእኔ ላይ ነበር ድምጽ የሰጠው። እዛ ጋር ያለው ልጅ በጣም ጠንካራ ልጅ ነው። እዚህ ውድድር ላይ ረጅም የሚቆይ ከሆነ ምናልባትም ሊያባረን ይችላል። 10 ቁጥር በጣም ነው የሚመቸኝ። ምናልባትም እዚህ ቢቆይ ደስ ይለኛል። እኔም 10 ቁጥርን ነው እያሰብኩ ያለሁት። ነገር ግን አንተን የማልመርጥ ከሆነ በቀጣይ ደግሞ እኔ መውጣቴ ነው። አዝናለሁ። ሙሉ ለሙሉ እርግጠኛ አይደለሁም፣ ግን እሱም እኔ ላይ የሚጽፍ ይመስለኛል። 3 2 1 አሁን ሁላችሁ ምርጫችሁን አሳዩን። እረ በለው፣ እረ ወይኔ ጉዴ! በጣም ብዙ 10 እያየው ነው። በጣም ያሳዝናል። 10 ቁጥር አሁን ሙሉ ለሙሉ የኛው መስመር ተባረዋል። ሁላችሁም አናቱ ላይ ነው የወጣችሁት። ምን ነው የኔ ያህል? 10 ቁጥር በጣም ስላሳዘነኝ ውድድሩን ከኔ ጋር አብሮ እንዲመራ ወደ መድረክ አምጥቼዋለሁ። ወይኔ፣ ምናልባትም እኔን ሊያባረረኝ ይችላል። አሁን ቀጣዩ ዙር ላይ ሁላችሁም 14 ቁጥር እንድትመርጡ ፈልጋለሁ። 14 14 14 14 14 14 ይህንን እንዴት እንደምናገር አላቅም፣ ግን አብዛኛው ሰው ማለት ይቻላል 14 ቁጥርን ነው የመረጠው። ከዚህ በኋላ ማሰብ ያለብን ማን የበለጠ ሊፎካከረኝ ይችላል ብሎ ነው። እሱ ነው ትልቁ ጥያቄ።
50 ቤት ያሉት ሰዎች አብረው እየሰሩ ነው ያሉት። በዚህ ውድድርም ብዙ ድምጽ ያላቸው 50 ቤቶች ናቸው። 73 ቁጥርም መሄድ ካለባቸው ሰዎች መሃል አንዱ ነው። 73 ቁጥር በ15 ድምጾች 50 ቤቶች እያወሩ እንደሰማሁት ከሆነ ሙሉ ለሙሉ 70 ቤቶችን ለማስወጣት እየሞከሩ ነው። 71 ነው ያልከው? እሺ። በ15 ድምጾች ቀጣዩ ተባራሪ 71 ቁጥር። አሁን ትንሽ ያስፈራል። ምርጥ ጓደኞቼን እያጣው ነው። ቀጣዩ ተሰናባች የሆነው 75 ቁጥር ነው። አሁን ሁሉም ወደ 69 እየሄደ ይመስላል። 69 ቁጥር አዝናለሁ። ቀጣዩ ተሰናባች 35 ቁጥር ነው በ9 ድምጽ። ቀጣዩ ደግሞ 21 ነው። 21 ተባራሃል። በጣም አዝናለሁ። አሁን በጣም ብዙ 96 የሚሉ ድምጾችን እያየሁ ነው። እስኪ ምን እየተፈጠረ እንደሆነ እኔ ይህንን በማየቴ በጣም ደስ ብሎኛል። ውድድሩ በጣም አሪፍ ነበር። ወይኔ እጄ። ቀጣዩ ተወዳዳሪያችን ማን እንደሆነ እናያለን። ቁጥሮችን እኔ ከግማሽ በላይ ያላችሁ ሰዎች 96 ቁጥርን መርጣችኋል። ለምን እንደሆነ አላቅም፣ ምክንያቱም ያን ያህል ተቀናቃኝ አልነበሩም። በጣም አዝናለሁ። ምን መሰላችሁ፣ መሆን ያለበት ሆኗል። በዚህ ውድድር በጣም ደስተኛ ነበርኩ። ትንሽ ልብ ይነካል ያሁኑ ንግግር። አሁን ውድድሩ ተጠናቋል። 25 ሰዎች እዚህ ውድድር ላይ ቀርታቸዋል። በሚገርም ሁኔታ አብሮ በመስራታቸው 50 ቤቶች ቁጥራቸው አልቀነሰም። በሚገርም ሁኔታ 54 ቁጥርም ተርፏል። አሁን ሰዓቱ ድምጽ የምንሰበስብበት ነው። ውድድር ይኑር ወይስ አይኑር? ለቀጣዮቹ ሰዓታት በሙሉ ምንም ውድድር ማይኖር ከሆነ እንደማሸነፍ እርግጠኛ ነኝ። ውድድር እንዲኖር ድምጽ ሰጥቻለሁ። የበለጠ እድል ሊኖረኝ ይችላል። በዛ ይህንን መታገስ አልችልም። ለቤት ኪራይ መከፍለው አለብኝ። እንዲሁም ደግሞ አሁን በቅርቡ ስራ ለቃለሁ። አሁንም ቢሆን አብዛኞቻችሁ ውድድር እንዲኖር መርጣችኋል። ለምንድን ነው ራሳችሁ ላይ ስራ የምታበዙት? አሁን ሁላችሁም ክፍል ውስጥ የተለያዩ ግጥምጥሞሾች እየመጡ ነው። በሱም እንወዳደራለን። እያንዳንዳችሁ በየሰዓቱ አንዳንድ ታወጣላችሁ። እናም የፈረሰበት ሰው ከውድድሩ ይወጣል። የመጀመሪያ ግጥምጥሞሻችሁን አውጡ። እላይ ካለው ከቀዩ ግጥምጥሞሽ ውጪ የፈለጋችሁትን ማንሳት ትችላላችሁ። ይህንን ውድድር የምንቀጥለው 10 እስከምትቀሩ ድረስ ነው። ሁለተኛውን ግጥምጥሞሽ ሳቡ። እስካሁን ድረስ ማንም አልተባረረም። በሉ ቀጥሉ። ሶስተኛውንም አውጡ። የልብ ምቴ በጣም እየፈጠነ ነው። የሆነ ግጥምጥሞች ሲፈርስ ለመስማት እየሞከርኩ ነው። ወይኔ ጉዴ ብዬ ነበር። አንድ ሰው ተባሯል። አሁን አንድ ሰው ተባሯል። ተጨማሪ 14 ሰዎች መባረር ይኖርባቸዋል። እነሱ ውድድሩን እየተወዳደሩ ለእናንተ አንድ ነገር ልንገራችሁ። የዚህ ቪዲዮ ስፖንሰር የሆነው ሃውቴክ ኢትዮጵያ ማንኛውም አይነት ዌብሳይቶችን በፍጥነትና በተመጣጣኝ ዋጋ ሰርተን እናስረክባለን እያላችሁ ነው። በ0967 43 31 80 መደወል ትችላላችሁ። እንዴት ነው የሚወጣው? አልወጣም አለኝ እኮ። በጣም ተጨንቄያለሁ። አረ እኔ ራሱ ተጨነቅኩ። ወይኔ ፈረሰበት። ተመልከቱ፣ እዚህ ጋም ተመልከቱ። ይሄ ነገር መፍረሱ አይቀርም በቃ። ወይኔ። አሁንም ቢሆን አስታውሱ፣ ይህንን ውድድር የምንቀጥለው 10 እስከምትቀሩ ድረስ ብቻ ነው። የስ አዎ። እንዴ ምን እያደረግክ ነው? አፍርሰው ነበር እኮ ለትንሽ። አሁን አንድ ተባራሪ ብቻ ነው የቀረን። በጣም መረጋጋት ይኖርባታል። ይሄ ነገር ተጣብቆ ነው እንዴ? ይሄንንም አላይም። አያለሁ። ኧረ አላይም። ማየት አለብኝ። አይሆንም። የስ ይሄን ማመን አልችልም። 10 ውስጥ ገባው። 90ዎቹ ሄደዋል። 10 ብቻ ቀርተናል። በዚህ ውድድር አሁን ከ60 በላይ ያሉ ሰዎች በሙሉ ተባረዋል። ተጨማሪ 15 ሰዎች ከውድድሩ ስለወጡ 15ቱንም ቤት ከዚህ ቦታ ማንሳት ይኖርብናል። ነገ በሚኖረው ድምጽ መሰብሰብ ላይ በፍጹም ውድድር ይመርጣሉ ብዬ አላስብም። ተመልከቱ ምን ያህል ሰዎች እንደተባረሩ። ተመልከቱ፣ እዚህ ጋር አሁን ሰው ነበር። በእድሜ ትንሹ እኔ ነኝ እዚህ ቦታ ላይ። አሁን ምናልባት ከዚህ ቦታ ከወጣው ለወጣም የምችለው በውድድር ብቻ ነው። አሁን ሁላችሁም ድምጻችሁን የምትሰጡኝ ቃል በቃል ነው። ውድድር እንዲኖር ትፈልጋለህ? አዎ፣ በሚገባ። አዎ ወይስ አይ? አዎ። ውድድር። አዎ ወይስ አይ? አዎ። ውድድር እናደርጋለን። በባለፈው የስኪድ ጌም ጨዋታ ላይ የብዩን ጨዋታ ብዙዎቻችሁ ወዳችሁታል። ለዛም እዚህ ቦታ ላይ መልሰን አምጥተነዋል።
ልክ እንደ ባለፈው አሁንም ከጎረቤታቸው ጋር ነው የሚጫወቱት። ለሁሉም ተወዳዳሪዎች 10 ብይ እንሰጣቸዋለን። እናም የፈለጉትን አይነት ጨዋታ መጫወት ይችላሉ። ልክ 30 ደቂቃ ሲያልቅ ብዙ ብዮችን የያዘው ሰው ውድድሩን ያልፋል። እነዚህ ሰዎች በቀላሉ መገላገል ፈልገዋል። ለ$500,000 የሚደረግ የሳንቲም ጨዋታ። እሺ አሁን ያገኘነው ሰው ነው። ቀድሞ 2 ያገባ ያሸንፋል ነው አይደል? አዎ የመጀመሪያ ነጥብ አግኝቷል። አሁን ይህንን የምታስቆጥር ከሆነ ውድድሩን ታልፋለህ። የስ አድርገዋለሁ። አሁን እሱ አሸንፏል። በጣም አዝናለሁ ሰውየው። ምንም አይደል። 20 ብይ እንደሆነ እርግጠኛ ሁን። 10 ሰማያዊ 9 ቀይ ነው ያስኩት። አንድ ብይ ጠፍቶብሃል ማለት ነው። እስኪ አንተ ቁጠርልኝ። 19 ነው። አንድ ጠፍቶብሃል። ወይኔ ወዴት ጥየው ነው? 7 ደቂቃ ብቻ ነው የቀረው። ለሱ የምታስብለት ከሆነ በመፈለግ አግዘው። የት ሄደ ይባላል። አሁን አንቺ 18 ብዮች አሉሽ። አንቺ ደግሞ 2። ምንም አይደል። በጣም አዝናለሁ። በጣም ጥሩ አሸንፈሽኛል። ኧረ በለው ጥሩ ካምባክ እያየን ነው። አግኝቼዋለሁ። እውነትን ነው? አዎ አግኝቼዋለሁ። በሚገርም ሁኔታ አንድ ብይ ይቀረዋል። አንድ የመጨረሻ እድል ማለት ነው። በዚህ አንድ ብይ ተነስተ የምታሸንፍ ከሆነ በጣም አስገራሚ ነው የሚሆነው። አዎ አሁን ተሸንፈሃል። አሁን በትክክል ተራምደ መውጣት ትችላለህ ከዚህ ቦታ። ወይኔ በጣም ደባሪ ነገር ነው። አሁን ብዩን ዝም ብለን እየተመላለስ ነው ያለነው፣ ሰዓት እንዳያልቅብን። እሱ እንዳለው ከሆነ ሁለታችንም ወደ ቤት ልንሄድ እንችላለን። ስለዚህ ሌላ ጨዋታ ላይ መወሰን ይኖርብናል። አዎ ይሄ ጨዋታ በጣም እያሰለቸ ነው። እሺ አንድ የመጨረሻ ጨዋታ እናደርግ፣ ሙሉ ለሙሉ ብዩን ለመውሰድ። አሁን ለሙሉ ልትጮቱ ነው? አዎ አንተ ግን እኮ 14 ብይ ነው ያለ፣ እሱ ደግሞ 6። ምንም ማድረግ አልችልም። ያለን እኮ 1 ደቂቃ ብቻ ነው። በድጋሚ 54 ቁጥር በዚህ ውድድር መቆየት ችሏል። በጣም ያስገርማል። 30 ሰከንድ ያህል ይቀራል። ቅድም የነበረው ሁኔታ አሁን ተገልብጧል። አሁን እሷ 18 አላት፣ አንቺ ደግሞ 2። በይ ይሄን ውድድር እንጨርሰው። እሺ ምንም አይደል። እንኳን ደስ አለሽ። እዚህ ቦታ ሰዎችን ተዋውቄ ነበር። በጣም ምርጥ ጨዋታ ነው። አሁን ውድድሩ ላይ የቀሩት ተወዳዳሪዎች 23 ቁጥር፣ 40 ቁጥር፣ 43 ቁጥር፣ 52 ቁጥር እና 54 ቁጥር ናቸው። ተመልከቱ እስኪ ዙሪያችንን የከበበንን ኤክሶች። ይሄ ሁላ ሰው ተባሮ ነው። እኛ ግን እዚህ ቦታ አለን። ይመስለኛል አሁን የበለጠ ጭንቀት እየፈጠረብኝ ነው። ዛሬ የልጄ ልደት ነው። እናም እዛ ቦታ ላይ መሆን አልችልም፣ ግን እዚህ ጥሩ እየሰራው ነው። ሁላችሁም ይሰማችኋል? አዎ ይህንን ውድድር ስንጀምር 100 ሰዎች ነበራችሁ። አሁን ግን 5 ብቻ ቀርታችኋል። አሁንም የበለጠ ከዚህ ቁጥር መቀነስ ትፈልጋላችሁ በውድድር? አዎ እሺ፣ ግን ሁላችሁም አስቡበት። በዚህ ውድድር ቀድሞ የወጡ 95 ተወዳዳሪዎች ለእናንተ ድምጽ ይሰጣሉ። እናም ከእናንተ መሃል 3 ብዙ ድምጽ የተሰጣቸው ተወዳዳሪዎች ትባረራላችሁ። ኧረ በለው። ይሄኛው ውድድር የበለጠ እኔን ያሰጋኛል። እዚህ ከደረስነው መሃል አብዛኞቻችን የሆነ ጥፋት አጥፍተናል። ሰዎች ስላንተ ስለሚያስቡት ነገር ምንም የምታውቀው ነገር የለም። ይሄ ውድድር ለኔ በጣም ደስ ብሎኛል፣ ምክንያቱም ያን ያህል ጠላት አላፈራውም። ከተባረሩት መሃል አብዛኞቹ እኔን ይወዱኛል ብለህ ታስባለህ? አዎ ብዙዎቹ ይመስለኛል። እና እነሱ ላይ $500,000 ማንጠልጠል ትፈልጋለህ? በሱ እንኳን እርግጠኛ አይደለሁም። የተባረሩት ሰዎች ይወዱኛል ብለህ ታስባለህ? በፍጹም። ለምን አይወዱኝም? ይወዱኛል። እሱን የምናየው ይሆናል። 95ቱንም ተወዳዳሪዎች እያንዳንዱን ለየብቻ ጠይቀናቸዋል ማን እንዲባረር እንደሚፈልጉ። አሁን ልቤ መምታት ጀምሯል። ምን ያህል ድምጾች ላንተ እንደተሰጡ ታያለህ ጆይ? 10። ይሄ ማለት ብዙ ሰዎች አንተ እንድትባረር አልፈለጉም። አሁን እሱ ከማይባረሩ 2 ሰዎች መሃል አንዱ ሆኗል። አንድ ሰው ብቻ ነው የቀረን። በምስሉ ላይ የምትመለከቱትን ጥያቄ በመመለስ የካርድ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። 23 ቁጥር። አቤት። ከዚህ ውድድር መባረርህ እርግጥ ሆኗል። 20 ድምጽ ተሰጥቷል።
እዚህ 5 ውስጥ ገብቶ መባረር በጣም አሳማሚ ነው። 23 ቁጥር ይባረራል ብዬ በፍጹም አልጠበቅኩም ነበር። ከሚቀሩን 3 ሰዎች መሃል አንዱ አሁንም ወደ ቀጣዩ ዙር ያልፋል። አንተ የምትሆን ይመስላል? ምናልባት 15 ድምጾች ተሰጥተውብሃል። ምንም መዋሸት አያስፈልግም። በዚህ መልኩ ከውድድሩ መውጣት በጣም ያሳምማል። እዚህ ቦታ ላይ 7 ቀናት ያህል አሳልፌ ነበር። እናም ያንን ገንዘብ ሳሊዝ መውጣቴ በጣም አስጠልቶኛል። አሁን 2 ብቻ ቀርታችኋል። ይሄ አስጨናቂ ነው። በጣም ያስጨንቃል። 54 ቁጥር በጣም ብዙ ድምጽ የሚሰጠው እኔ ላይ ነው። አውቀዋለሁ። እንዴት ልታቅ ቻልክ? አንተ ትልቁ ሰውዬ ወጥተሃል ከዚህ ውድድር። አይ እንዲሁ ታውቆኛል። በቃ ልክ ብለሃል። 37 ድምጾችን አግኝተሃል። ስለዚህ ያለው ማለት ነው እኔ ይሄም ማለት 52 ቁጥር ወደ ቀጣዩ ዙር አልፋለች አለው። እስካሁንም ውድድሩ ላይ አለው። ይሄ ምናልባትም በህይወት አንዴ የሚገኝ እድል ነው። አሁን 500 ሺውን የማሸነፍ እድል 50-50 ሆኗል። 2 ሰው ብቻ ቀርተናል። በዚህ ውድድር ላይ የመጨረሻ 2 በመቅረታችሁ አንድ ሰርፕራይዝ አለኝ ለእናንተ። ምን ይመስልሻል? አላቅም። እኔ እንጃ። እዚህ ጋር የጻፍከው ነገር ምንድን ነው? እሱ ለልጄ ነበር የጻፍኩት። ዛሬ የሷ ልደት ነው? አዎ ነበር። እስኪ ምን ሊፈጠር እንደሚችል እናያለን። ምን ሊያደርግ ነው ይሄ ሰውዬ? ፈጣሪ ሆይ። ልደቷ እንዲያመልጣ አልፈለኩም። ለዛ ነው እዚህ ያመጣኋቸው። በዚህ ውድድር ብትሸነፊም ብታሸንፊም በጣም ኮርተንብሻል። በጣም ጥሩ፣ ደስ ይላል። ቤተሰቡ ይህን ይመስላል። የምፈልገው ይህንን ነበር። ሌላ ምንም የምጠይቀው ነገር የለም እዚህ። አዎ አሁን ይህንን ውድድር አሸንፋለሁ። አሁን 52 እና 40 ቁጥር ብቻ ቀርተዋል። እናም ላለፈው 1 ሳምንት ያህል እዚህ ሳጥን ውስጥ ነው የኖሩት። ቀን 8። ይሄ ነገር በጣም አስገራሚ ነው። አሁንም እዚሁ ነኝ። ይህንን ማመን አልችልም። በሁሉም ውድድሮች ላይ ለትንሽ ለመውጣት ደርሼ ነበር፣ ግን በሆነ ምክንያት ደግሞ ተመልሼ አሸንፋለሁ። አሁን የበለጠ ስለ ገንዘቡ ማሰብ እችላለሁ፣ ምክንያቱም አሁን ያለሁት ከ98 ሰዎች ጋር ሳይሆን ከአንድ ሰው ጋር ብቻ ነው። እዚህ ጋር ያሉት ኤክሶች በሙሉ ሰው ነበረባቸው ከዚህ በፊት፣ ነገር ግን አሁን ሁሉም ሄደዋል። እናም እኔና ጆይ ብቻ ነው የቀረ ነው። ከዚህ በኋላ ባሉት ቀናት ማንም ሰው ራሱን እንደማያባረር ግልጽ ነው፣ የሆነ ነገር ካላስገደደን በስተቀር። አሁንም በድጋሚ ውድድር አንቀበልም የሚሉበትን እድል ሰጥቻቸው ነበር። ምንድነው ማድረግ ያለብን? ሁለቱም የመረጡት መወዳደር ነው። ከነዚህ ከ2 ሳጥኖች መሃል በአንድ ውስጥ የ$500,000 ቼክ አለ። እናም ሁሉንም ሰው አይናቸውን አስረናል፣ ካሜራማኖችም ጭምር ማለት ነው። እናም እኔ ብቻ ነኝ ውድድሩን እያየሁ ያለሁት። ሳጥኖቹ ተቀላቅለዋል። አሁን የመጨረሻ ውድድራችሁ ስለሆነ ሁለታችሁም ከሳጥናችሁ ወጥታችሁ ወደዚህ ቦታ መምጣት ትችላላችሁ። $500,000 ወደ 52 ቁጥር ወይስ ወደ 40 ቁጥር? አሁን የሳንቲም ጨዋታ እናደርጋለን፣ ማን ቀድሞ ሳጥኑን ማየት እንደሚችል ለማወቅ። ይሄ የእብዶች ጨዋታ ነው። ሰው ወይም ደውል? ሰው። ደውል ነው የሆነው። ዝግጁ በሆንክ ሰዓት ሳጥንን ከፍተ ማየት ትችላለህ። እኔ ራሱ በሆን ማየት አልፈልግም፣ ምን አጨናነቀኝ። አሁን 52 ቁጥር መወሰን ይኖርባታል። የራሷን ሳጥን መጠበቅ ወይስ ደግሞ የእሱን መውሰድ? ጆይ፣ በአንተ ሳጥን ውስጥ አሁን $500,000 አለ? አዎ አለ። አረ ጆይ፣ እየዋሸህ ነው። ምን ታስቢያለሽ አንቺ? ሌላ ከብሩ ውጪ ምን አለ እዛ ውስጥ? የሚስተር ቢስትን ሎጎ አይቼዋለሁ። ስለዚህ እዛ ውስጥ ቼክ አለ ማለት ነው? አዎ። ጆይ፣ እውነትህን ነው ግን? ከኔ ጋር ብዙ ሰዓት ቆይተሻል እዚህ ቦታ። ምን ታስቢያለሽ? ይሄ ውድድራውን በጣም እያስጨነቀኝ ነው። ከፊት ለፊታችሁ $500,000 አለ። የራሷን ሳጥን ይዛ ትሄዳለች ወይስ ደግሞ የእሱን ትወስዳለች? ምንድን ነው አሁን እያሰብሽ ያለሽ? እዛ ውስጥ እውነት ገንዘቡ ያለ ይመስልሻል? አይመስለኝም፣ እየዋሸ ነው ይመስለኛል። የእኔ ሳጥን ውስጥ ነው ገንዘቡ ያለው። ገንዘቡ ያንተ ሳጥን ውስጥ እንዳለ ልትምልልኝ ትችላለህ? አዎ። እዛ ውስጥ ግን ያለ አይመስለኝም። የራሴን ሳጥን በውስጥ ይሻለኛል። ራሱን ትወስጃለሽ ማለት ነው? አዎ። እሺ ጆይ፣ ሳጥን ውስጥ ምንድን ነው ያለው? የስ ፈጣሪ ሆይ፣ አውቄው ነበር። በጣም ጎበዝ ነው።
እንዴት ነው በዚህ ልክ እውነት የምትናገረው? ሁሉንም ነገር እኮ ነግረሃት ነበር። ይሄ ሰውዬ ያየውን ነገር በሙሉ ተናግሯል። ምን አይነት አስገራሚ ጨዋታ ነው! እውነቱን ተናገረ እናም ውድድሩን አሸነፈ። እውነት ለመናገር ጥሩ ሰው አሸንፏል። በቃ እውነት መናገሩ ከፍሎታል። ውድድሩን ባታሸንፊም እንኳን $10,000 ሰጥተንሻል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።